በህይወታችን ውስጥ ቃላት ትልቅ ኃይል አላቸው። ህይወታችንን የመቅረጽ፣ ሁኔታዎቻችንን የመለወጥና ከእግዚአብሔር ፈቃድ ጋር የማስማማት ችሎታ አላቸው። ድምፅን በሚያስተጋባ ባዶ አዳራሽ ውስጥ እንደቆምን እናስብ። በምንናገርበት ጊዜ ድምፃችን ከግድግዳው ጋር ተጋጭቶ ወደኛ ይመለሳል። ከዚያም ክፍሉ ያስተጋባል እንላለን። የእግዚአብሔር ተስፋዎች ለኛ ልክ እንደዛ ናቸው። እነርሱን በድፍረት ስንናገር ወደ ህይወታችን ተመልሰው ያስተጋባሉ። ባዶነታችንን ወደ ሙላት፣ ዝምታችንንም በእምነት ወደ ተሞላ ድምፅ ይለውጣሉ። መጽሐፍ ቅዱስ በምሳሌ 18 ቁጥር 21 ላይ ሞትና ህይወት በምላስ እጅ እንደሆኑ የሚወዷትም ፍሬዋን እንደሚበሉ ይነግረናል። ዛሬ የእግዚአብሔርን ተስፋዎች በህይወታችን ላይ መናገር ስላለው ትልቅ ተጽዕኖና ይህ የእምነት ተግባራችን እንዴት በረከቶችን እንደሚከፍት፣ መንፈሳችንን እንደሚያጠናክርና ከእግዚአብሔር መለኮታዊ እቅድ ጋር እንደሚያገናኘን አብረን እንመረምራለን። በተጨማሪም በጌታ በኢየሱስ ስም ኃይለኛ ጸሎት አብረን እንጸልያለን። ስለዚህ እስከ መጨረሻው ተከታተሉና የዚህን ጸሎት በረከት ለመቀበል ልባችንን እንክፈት። አሁን የእግዚአብሔርን ተስፋዎች መናገር ባለው ኃይል ላይ እናተኩር። ወዳጆቼ፣ የምንናገረው ቃል እኛ ከምናስበው በላይ ድንቅን የማድረግ ኃይል አለው። እግዚአብሔር ከመጀመሪያው ጀምሮ ይህንን እውነት ለኛ አሳይቷል። በዘፍጥረት 1 ቁጥር 3 ላይ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ይህ መለኮታዊ ድርጊት የእግዚአብሔርን ቃል የመፍጠር ችሎታ ያሳየናል። እስቲ እናስበው። የእግዚአብሔር ቃል ከባዶነት ከምንም ብርሃንን ማምጣት ከቻለ፣ በእምነት በአንደበታችን የምንናገራቸው የእርሱ ተስፋዎች በእርግጥም በሕይወታችን ውስጥ ላሉት ጨለማ ስፍራዎች ብርሃን ማምጣት ይችላሉ። የእግዚአብሔርን ተስፋዎች ስንናገር ዝም ብለን ቃላትን እየደገምን አይደለም፣ ራሳችንን ከፍቃዱ ጋር እያስማማን እንጂ። ይህ ስምምነታችን እምነትን ያነቃቃል። ሮሜ 10 ቁጥር 17 እንደሚነግረን እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ እንደተጻፈ። ተስፋን በተናገርን ቁጥር በልባችንና በሚሰሙን ሰዎች ውስጥ የእምነት ዘር እየዘራን ነው። በማቴዎስ 8 ከቁጥር 5 እስከ 13 ያለውን የመቶ አለቃ ታሪክ እንመልከት። ወደ ኢየሱስ በቀረበ ጊዜ የቃላትን ኃይል በሚገባ እንደሚረዳ አሳይቷል። ጌታ ሆይ፣ ቃል ብቻ ተናገር፣ ብላቴናዬም ይፈወሳል አለ። ኢየሱስ በእምነቱ ተደንቆ ልመናውን ፈጸመለት። ይህ የሚያሳየን የእግዚአብሔርን ቃል መናገራችን ኃይሉን ወደ ሁኔታዎቻችን እንደሚለቅ ነው። ወዳጆቼ፣ ሕይወታችን አንዳንድ ጊዜ በቃላቶቻችን የምንፈጥረውን ከባቢ አየር ያንጸባርቃል። ስናማርር ወይም የጥርጣሬ ቃላትን ስንናገር ጭንቀትና ፍርሃትን ወደ ልባችን እንጋብዛለን። ነገር ግን የእግዚአብሔርን ተስፋዎች በድፍረት ስንናገር ሰላሙና ኃይሉ በሕይወታችን ውስጥ እንዲነግሱ እንጋብዛለን። በዮሐንስ 14 ቁጥር 27 ላይ ኢየሱስ እንዲህ አለ፣ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ይላል። እያንዳንዱን ቀናችንን ይህን ተስፋ በሕይወታችን ላይ በማወጅ እንደምንጀምር እናስብ። ጌታ ሆይ፣ ሰላምህ በልባችን ውስጥ ይኖራል፣ ዛሬ የሚገጥመንን ማዕበል ሁሉ ያረጋጋል ማለት እንችላለን። እንዲህ ያሉ አዋጆች የአመለካከት ለውጥ ይፈጥሩልናል። ይህም በልበ ሙሉነትና በእርግጠኝነት እንድንመላለስ ያስችለናል። የእግዚአብሔርን ተስፋዎች መናገር ከእኛ ታስቦበት የሚደረግ ተግባርን ይጠይቃል። ተስፋዎቹን ማወቅ ብቻ ለእኛ በቂ አይደለም። ከተስፋዎቻችን ጋር በንቃት መስማማት ይጠበቅብናል። በመዝሙር 107 ቁጥር 1 እና 2 ላይ መዝሙረኛው እንዲህ ሲል ያሳስበናል፣ ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ። እግዚአብሔር ያዳናቸው ከጠላቶች እጅ ያዳናቸው ይናገሩ ይላል። እኛም በክርስቶስ ደም የተቤዠን ስለ መዳናችን እንድንናገር ተጠርተናል። ምክንያቱም እንዲህ በማድረጋችን የእግዚአብሔርን ኃይል ከፍ እናደርጋለን፣ ሌሎችም በእርሱ እንዲታመኑ እናነሳሳለን። በእግዚአብሔር ተስፋዎች ላይ ከመታመን አልፎ
ወደ ተስፋውን መናገር ስንሸጋገር በውስጣችን ጥልቅ ለውጥ ይከሰታል። ይህም በሩ በቁልፍ እንደሚከፈት ማወቅና በእርግጥም ቁልፉን አዟዙሮ ወደ ውስጥ ከመግባት ጋር ተመሳሳይ ነው። ተስፋዎቹን በመናገር የእግዚአብሔርን የበረከት በሮች እንከፍታለን። ታማኝነቱንም በአዲስ መንገድ እንለማመዳለን። ወዳጆቼ፣ አንድ ቀራጭ እብነ በረድ ሲጠርብ እናስብ። በእያንዳንዱ መዶሻ ምት አርቲስቱ በውስጡ ያለውን ድንቅ ሥራ ወደ መግለጥ ይቃረባል። በተመሳሳይ ሁኔታ እኛም የእግዚአብሔርን ተስፋዎች በተናገርን ቁጥር ጥርጣሬን፣ ፍርሃትንና ተስፋ መቁረጥን እንጠርባለን። ይህም እግዚአብሔር ለሕይወታችን ያለውን ውብ ዕቅድ ይገልጣል። ለዚህ ነው ከማፍረስ ይልቅ የሚያንጹ ቃላትን መናገር ለእኛ ወሳኝ የሆነው። ያዕቆብ 3:10 እንደሚያስታውሰን ከአንድ አፍ በረከትና መርገም ይወጣሉ፣ ወንድሞች ሆይ ይህ እንዲህ ሊሆን አይገባም ይላል። ቃላቶቻችን የምንወዳቸውን የእግዚአብሔርን ተስፋዎች የሚያንጸባርቁ ተከታታይ የበረከት ምንጮች መሆን አለባቸው። የእግዚአብሔርን ተስፋዎች የመናገር ድንቅ ገጽታዎች አንዱ በፈተና ወቅት የሚያመጣልን ጥንካሬ ነው። ጳውሎስና ሲላስ በሐዋርያት ሥራ 16:25 እና 26 ላይ ታስረው በነበሩ ጊዜ ወደ እግዚአብሔር ይጸልዩና ይዘምሩ ነበር። የእነርሱም የእምነትና የምስጋና ቃላት በወህኒ ቤት ውስጥ አስተጋባ። እግዚአብሔርም ሰንሰለታቸውን በሰበረ የምድር መንቀጥቀጥ መለሰላቸው። ይህ ታሪክ እንደሚያሳየን እኛም በጣም ጨለማ በሆኑ ወቅቶች እንኳን ተስፋዎቹን ስንናገር ኃይሉ ጣልቃ እንዲገባ እንጋብዛለን። ይህ እውነት በኢሳይያስ 55:10 እና 11 ዝናብና በረዶ ከሰማይ እንደሚወርድ፣ ምድርን እንደሚያረካት፣ ታበቅልና ታፈራም ዘንድ እንደሚያደርጋት፣ ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣ ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም በማለት እግዚአብሔር ቃሉ በከንቱ ወደ እርሱ እንደማይመለስ ነገር ግን የላከውን እንደሚፈጽም ይናገራል። በመዝሙር 91:2 ላይ መዝሙረኛው እንዳለው እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ ተብሎ እንደተጻፈ እንዲሁ ያሉ ተስፋዎችን ስንናገር የእግዚአብሔርን ቃላት ወደ ከባቢ አየር እየለቀቅን ነው። ዓላማቸውንም እንደሚፈጽሙ እየታመንን ነው። ወዳጆቼ፣ የእግዚአብሔርን ተስፋዎች የመናገርን ውጤት ዝቅ አድርገን አንመልከተው። ፈውስን፣ አቅርቦትን ወይም ሰላምን ስናውጅ እምነታችንን ማጠናከር ብቻ ሳይሆን ስለ እግዚአብሔር ኃይል ለሌሎችም ምስክር እየሆንን ነው። ይህ የእምነት ተግባራችን ተስፋዎቹ በሕይወታችን ሲፈጸሙ ሲያዩ ሌሎች ወደ እርሱ እንዲቀርቡ የማድረግ አቅም አለው። ይህ የዕለት ተዕለት ልምምዳችን የቃላቶቻችን የመጽሐፍ ቅዱስን እውነት የሚያስተጋቡበት የእምነት ዲሲፕሊን ይሆን። አሁን የእግዚአብሔርን ተስፋዎች በመናገር በኩል ያለውን የእምነት ሚና እንመልከት። ወዳጆቼ፣ የእግዚአብሔርን ተስፋዎች የመናገር ተግባራችን ከእምነት ልምምዳችን ጋር በጥብቅ የተቆራኘ ነው። እምነት የእግዚአብሔርን ቃል ከእውነታችን ጋር የሚያገናኝልን ድልድይ ነው። ያለ እምነት አዋጆቻችን ተራ ቃላት ናቸው። በእምነት ግን የእግዚአብሔር ኃይል የሚፈስባቸው ቦዮች ይሆናሉ። ዕብራውያን 11:6 እንደሚናገረው ያለ እምነትም ደስ ማሰኘት አይቻልም፣ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና ተብሎ እንደተጻፈ እምነት የምንናገራቸውን ተስፋዎች ወደ ሕያው የእግዚአብሔር ፈቃድ መግለጫዎች ይለውጣል። የእግዚአብሔርን ተስፋዎች ስንናገር በእርሱ ማንነት ላይ በቆመ በማይናወጥ እምነት ማድረግ አለብን። ዘኍልቍ 23:19 እንደሚናገረው ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርግምን? የተናገረውንስ አይፈጽምምን? ይላል። ይህ ቁጥር እያንዳንዱ የእግዚአብሔር ተስፋ የታመነ መሆኑንና በእርሱ ላይ ያለን እምነት ከቶ እንደማይጠፋ ያረጋግጥልናል።
በማርቆስ 5 ቁጥር 25 እስከ 34 ያለውን የደም መፍሰስ በሽታ የነበረባትን ሴት ታሪክ እንመልከት። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላ አመነች። ምንም እንኳን መጀመሪያ ላይ እምነቷን ጮክ ብላ ባትናገርም ተግባሯ በእግዚአብሔር ኃይል ላይ ያለውን እምነት አውጇል። ኢየሱስ ፈውሷን ሲያረጋግጥላት እምነትሽ አድኖሻል አላት። ይህ ታሪክ እምነት አዋጆቻችን የሚቆሙበት መሰረት እንደሆነ ያስተምረናል። የእግዚአብሔርን ተስፋዎች መናገር አእምሮአችንን የሚያጨናንቁትን የጥርጣሬንና የፍርሃት ድምጾች ዝም እንድናሰኝ ይጠይቀናል። በሁለተኛ ጢሞቴዎስ 1 ቁጥር 7 ላይ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ እንዳልሰጠን ይናገራል። ፍርሃት ውሸትን በሚያንሾካሹክልን ጊዜ በሮሜ 8 ቁጥር 37 ላይ እንደተጠቀሰው በዚህ ሁሉ ግን በወደደን በርሱ ከአሸናፊዎች እንበልጣለን በማለት በእምነት በተሞሉ አዋጆች መቃወም አለብን። ሁኔታዎች ከምንናገረው ተስፋ በተቃራኒ ቢመስሉም እምነት በስልጣን እንድንናገር ያስታጥቀናል። እጥረት ሲያጋጥመን በፊልጵስዩስ 4 ቁጥር 19 ላይ እንደተጠቀሰው አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ብለን ማወጅ እንችላለን። ምንም እንኳን ሁኔታው ወዲያውኑ ባይለወጥም እምነት እግዚአብሔር ታማኝ እንደሆነና የእርሱ ጊዜም ፍጹም እንደሆነ ያስታውሰናል። ቀደም ብለን የጠቀስነው የመቶ አለቃ በእምነት ለሚመሩ አዋጆች ኃይለኛ ምሳሌ ነው። የስልጣን ግንዛቤው የኢየሱስ ቃል ብቻ ብላቴናውን ለመፈወስ በቂ እንደሆነ እንዲያምን አስችሎታል። ኢየሱስ በማቴዎስ 17 ቁጥር 20 ላይ እንዳለው ይህ አይነቱ እምነት ተራሮችን ያንቀሳቅሳል። ስለ እምነታችሁ ማነስ ነው እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚያ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም ተብሎ እንደተጻፈ። እምነት ተስፋዎችን ስለመናገር ብቻ አይደለም፣ እግዚአብሔር ይፈጽማቸዋል በሚል ተስፋ ስለመኖርም ጭምር ነው። በተስፋ መኖር ማለት ተግባራችንን ከምንናገራቸው ቃላት ጋር ማስማማት ማለት ነው። በያዕቆብ 2 ቁጥር 17 ላይ እንደዚሁም ሥራ የሌለው እምነት ቢኖር በእርሱ የሞተ ነው በማለት ይናገራል። ስለ እግዚአብሔር አቅርቦት ስንናገር እርሱ ቀድሞውኑ አቅርቦታችንን እያሟላ መሆኑን በማመን በምስጋና መመላለስ አለብን። ፈውስን ስናውጅ የእግዚአብሔር ኃይል በውስጣችን እየሰራ መሆኑን በማመን በእምነት መንቀሳቀስ አለብን። እምነት ጽናትንም ይጠይቃል። በሉቃስ 18 ከቁጥር 1 እስከ 8 ላይ ኢየሱስ ፍትህ ከሌለው ዳኛ ፍትህ የፈለገችውን የጸናች መበለት ምሳሌ ይነግረናል። ጽናቷ ዋጋ አግኝቷል። ምንም እንኳን ችግር ቢገጥመንም የእግዚአብሔርን ተስፋዎች መናገራችንን ስንቀጥል እርሱ ወደ ፍጻሜ ለማምጣት ባለው ችሎታ ላይ ያለንን እምነት እናሳያለን። መጽሐፍ ቅዱስ በእምነት በተሞሉ አዋጆች አማካኝነት ተአምራዊ ውጤቶች ባገኙ ግለሰቦች ታሪክ የተሞላ ነው። በሁለተኛ ነገሥት 4 ከቁጥር 1 እስከ 7 ላይ ያለች መበለት ለእግዚአብሔር ሰው መመሪያ የነበራት እምነትና ታዛዥነት የዘይቱ መብዛት እንዲሆንና ለቤተሰቧ ፍላጎት እንዲሟላ አድርጓል። ይህ ታሪክ እምነት የእግዚአብሔርን አቅርቦት እንደሚያንቀሳቅስና ተስፋዎቹን መናገር እርሱን ወደ ሁኔታዎቻችን እንደሚጋብዝ ያስታውሰናል። እምነት በመጠባበቅ ጊዜም ጽናታችንን ያጠነክራል። በኢሳይያስ 40 ቁጥር 31 ላይ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ ይላል። በእምነት መጠበቃችን ዝም ብሎ መቀመጥ አይደለም፣ በእግዚአብሔር ተስፋዎች ላይ ያለ ንቁ የታማኝነት አዋጃችን ነው። ቃላቱን ስንናገር የተናገረውን እንደሚፈጽም ባለን ተስፋ ራሳችንን እናጸናለን። ወዳጆቼ፣ በእምነት የተሞሉ አዋጆች በግል ሁኔታዎች ላይ ብቻ የተገደቡ አይደሉም፣ ለሌሎች ወደ መማለድም ይዘረጋሉ። በአንደኛ ሳሙኤል 1 ከቁጥር 10 እስከ 20 ድረስ የሐና ልባዊ ጸሎትና አዋጅ የሳሙኤልን መወለድ አመጣ።
ይህም የሚያሳየው አዋጆቻችን በሕይወታችን ላይ ብቻ ሳይሆን በዙሪያችን ባሉ ሰዎች ሕይወት ላይም ተጽዕኖ ሊያሳድሩ እንደሚችሉ ነው። እምነት የምንናገራቸውን ቃላት ወደ ድል አዋጅ ይለውጣቸዋል። በአንደኛ ቆሮንቶስ 15 ቁጥር 57 ላይ እንደተጠቀሰው ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን በማለት ከሁኔታዎቻችን በላይ እንድንነሳና ኃይል እንደሚሰጠን ያመለክተናል። በእምነት አማካኝነት ሕይወት አልባ በሚመስሉ ሁኔታዎች ላይ ሕይወትን እንናገራለን። የእግዚአብሔር ተስፋዎች እንደሚነግሱም እንታመናለን። አሁንም ስለሚነገሩ ተስፋዎች የመለወጥ ኃይል እንመልከት። ወዳጆቼ፣ የእግዚአብሔር ተስፋዎች እንዲደነቁ ብቻ የተቀመጡ ቃላት አይደሉም። እያንዳንዱን የሕይወታችንን ክፍል እንዲለውጡ የታሰቡ አዋጆች ናቸው። በእምነት ሲነገሩ እነዚህ ተስፋዎች ከባቢ አየርን የመለወጥ፣ ምሽጎችን የመስበርና ሕይወታችንን ከእግዚአብሔር መለኮታዊ ዓላማ ጋር የማስማማት ኃይል አላቸው። በኢሳይያስ 61 ቁጥር 1 ላይ እንደተጻፈው የእግዚአብሔርን ተስፋዎች ስንናገር የእርሱ መልእክተኞች በመሆን ኃይሉን ወደ ዓለም እንለቃለን። ተስፋዎቹን ማወጅ ሁኔታዎቻችንን ብቻ ሳይሆን አመለካከታችንንም ይለውጣል። ነቢዩ ዕንባቆም አስቸጋሪ ጊዜያት በገጠሙት ጊዜ እኔ ግን በእግዚአብሔር ደስ ይለኛል በማለት አውጇል። ምንም አይነት ሁኔታ ቢፈጠር የእግዚአብሔርን ቸርነት ለማወጅ መምረጥ ኃይለኛ የእምነት ተግባር ነው። ተስፋዎችን መናገር አእምሮአችንን የማደስ ኃይል አለው። ሮሜ 12 ቁጥር 2 በልባችሁ መታደስ ተለወጡ በማለት ያሳስበናል። የእግዚአብሔርን ተስፋዎች ስንናገር ሐሳባችንን ከእርሱ እውነት ጋር እናስማማለን። በፍርሃት ወይም በጥርጣሬ ላይ ከማተኮር ይልቅ አእምሮአችንን በእርሱ ታማኝነት እርግጠኝነት እንሞላለን። ይህ የአእምሮ መታደስ እግዚአብሔር ለእኛ እንደሆነ እንጂ እንደማይቃወመን በማወቅ ተግዳሮቶችን በልበ ሙሉነት እንድንጋፈጥ ያስታጥቀናል። ወዳጆቼ፣ የእግዚአብሔር ተስፋዎች ለሞቱ ሁኔታዎችም ሕይወትን ያመጣሉ። በሕዝቅኤል 37 ላይ ነቢዩ በደረቁ አጥንቶች ሸለቆ ውስጥ ቆሞ ትንቢት በተናገረ ጊዜ አጥንቶቹ ሕያው ሆኑ። ይህ ታሪክ የእግዚአብሔር ተስፋዎች ዳግም ሊያድሱት የማይችሉት ምንም አይነት ሁኔታ እንደሌለ ሲያስታውሰን የመንፈስ እስትንፋስ በሁኔታዎቻችን ላይ ሕይወትን እንዲዘራ እንድንጋብዝ ያበረታታናል። የእግዚአብሔርን ተስፋዎች ማወጅ በመንፈሳዊ ውጊያም ያጠነክረናል። በኤፌሶን 6 ቁጥር 17 ላይ የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ተብለን ታዘናል። ኢየሱስ በምድረ በዳ በተፈተነ ጊዜ ተብሎ ተጽፏል በማለት የጠላትን ውሸት ድል አድርጓል። ይህ ለእኛም የጠላትን ውሸት ፈተና ሁሉ በቃሉ ድል እንደምናደርግ የሚያሳይ ትልቅ ምሳሌ ነው። የሚነገሩ ተስፋዎች የመለወጥ ኃይል በክርስቶስ ባለን ማንነትም ይቀጥላል። በአንደኛ ጴጥሮስ 2 ቁጥር 9 ላይ እናንተ ግን ይልና ከዛ የተመረጠ ትውልድ ናችሁ ብሎ ይናገራል። እነዚህን እውነቶች በሕይወታችን ላይ ስንናገር በራስ ላይ በማተኮር የመጡ ውሸቶችን እንቃወማለን። እግዚአብሔር የሰጠንን ማንነትም እንቀበላለን። ይህ የማንነት ለውጥ እንደ ልጆቹ በድፍረትና በልበ ሙሉነት እንድንኖር ኃይል ይሰጠናል። የእግዚአብሔርን ተስፋዎች መናገር በክርስቶስ አካል ውስጥ አንድነታችንን ይገነባል። ታማኝነቱን በአንድነት ስናውጅ የማበረታቻና የተስፋ ከባቢ አየር እንፈጥራለን። በሐዋርያት ሥራ 4 ላይ አማኞች በአንድነት በጸለዩ ጊዜ የተሰበሰቡበት ቦታ ተናወጠ። ይህም የእግዚአብሔርን ሕዝብ በመንፈስ ቅዱስ ለማስታጠቅና ልባቸውን ለማበርታት የጋራ አዋጆች ያላቸውን ኃይል ያሳየናል። ወዳጆቼ፣ የእግዚአብሔር ተስፋዎች በጊዜ ወይም በሁኔታ የተገደቡ አይደሉም። በራእይ 21 ቁጥር 5 ላይ እነሆ ሁሉንም አዲስ አደርጋለሁ ይላል። ይህ ተስፋ እግዚአብሔር በሁሉም የሕይወታችን ዘርፍ እድሳትንና ተሐድሶን በማምጣት በጊዜው እየሰራ መሆኑን ያስታውሰናል። ይህንን ተስፋ በሁኔታዎቻችን ላይ ስንናገር
ራሳችንን ከእርሱ ቀጣይነት ያለው የለውጥ ሥራ ጋር እናስማማለን። ተስፋዎቹን መናገራችንን ስንቀጥል ከእርሱ ጋር ያለን መቀራረብ ያድጋል። በዮሐንስ 15 ቁጥር 7 ላይ ኢየሱስ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል ብሏል። ይህ የመኖር ግንኙነት የሚመጣው ተስፋዎቹን በተከታታይ በመናገርና በልባችን ውስጥ ስር እንዲሰዱ በመፍቀድ ነው። በዚህ መቀራረብ ስለ ማንነቱና ስለ ሕይወታችን ስላለው ዕቅድ ጥልቅ ግንዛቤ እናገኛለን። ወዳጆቼ፣ የሚነገሩ ተስፋዎች የመለወጥ ኃይል ለዘላለም ዝግጁ ያደርገናል። በሁለተኛ ቆሮንቶስ 4 ከቁጥር 16 እስከ 18 ላይ እንደሚናገረው የምናየውን ሳይሆን የማይታየውን ብንመለከት የጊዜው መከራችን እጅግ የላቀና የዘላለም የክብር ክብደት ያዘጋጅልናል። ተስፋዎቹን ስንናገር ዓይናችንን በዘላለም ላይ እናደርጋለን። ይህም የዚህ ሕይወት ጊዜያዊ ፈተናዎች በክብሩ ብርሃን ውስጥ እንዲጠፉ ያደርጋል። የእግዚአብሔር ተስፋዎች ኃይል ከሐሳባችንና ከተግባራችን ጀምሮ እስከ ዘላለማዊ አመለካከታችን ድረስ እያንዳንዱን የሕይወታችንን ክፍል ይለውጣል። ቃሉ በከንቱ እንደማይመለስ በመታመን በድፍረት መናገራችንን እንቀጥል። አሁን በዚህ ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድንጸልይ ወይም የእያንዳንዳችሁ ጸሎት እንደሆነ እያስባችሁ በእምነት እንድታዳምጡ ፈልጋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። በሰማይ የምትኖር አባት ሆይ፣ ሁሉን የምትችል የዘላለም አምላክ ቅዱስ እግዚአብሔር፣ በብዙ ፍርሃት በብዙ አክብሮትና በብዙ ምስጋና ፊትህን ቀርባለን። አንተ አልፋና ኦሜጋ መጀመሪያውና መጨረሻው የሕይወት ሁሉ ምንጭ ነህ። የምትናገርና የሚሆንልህ ሕይወትንም ከሌለው ነገር የምትጠራ ኤልሻዳይ አምላክ ነህ። ኃይልህ ወሰን የለውም። ተስፋዎችህም ለዘላለም የጸኑና እውነተኛ ናቸው። አንተ አለታችን አምባችንና መድኃኒታችን ስለሆንክ ስምህን ከፍ እናደርጋለን። አባት ሆይ፣ በሕይወታችን ውስጥ ስላለው ቸርነትህና የማይለወጥ ፍቅርህ እናመሰግንሃለን። ለማይጠፉት ተስፋዎችህና ለእያንዳንዱ ሁኔታ ሕይወትን ስለሚያመጣው የቃልህ ኃይል እናመሰግንሃለን። ጋሻችን መጠጊያችንና የጥንካሬያችን ምንጭ ስለሆንክ እናመሰግንሃለን። መሐሪ አባት ሆይ፣ ወደፊትህ እንመጣለን እና ስለ ኃጢአታችን ይቅርታህን እንለምናለን። ከፈቃድህ ጋር የማይስማሙ የተናገርናቸውን ቃላት ይቅር በለን። በተስፋዎችህ የተጠራጠርንባቸውንና ፍርሃት በልባችን ውስጥ ስር እንዲሰድ የፈቀድንባቸውን ጊዜያት ይቅር በለን። ጌታ ሆይ፣ ይቅርታህን ስንቀበል እኛም የበደሉንን ሁሉ ይቅር እንላለን። ከማንኛውም ቅሬታ ነፃ እናወጣቸዋለን። አባት ሆይ፣ እንድታነጻንና እንደገና ሙሉ እንድታደርገን እንለምንሃለን። ተስፋዎችህ በሕይወታችን ላይ እውነትና ኃይለኛ ስለሆኑ እናመሰግንሃለን። እኛ ራስ እንጂ ጅራት እንዳልሆንን እናውጃለን። ሁልጊዜ በላይ እንጂ በታች አንሆንም። በእኛ ላይ የተሰራ መሳሪያ ሁሉ እንደማይሳካ፣ በፍርድም በእኛ ላይ የሚነሳ ምላስ ሁሉ እንደሚኮነን እናውጃለን። በኢየሱስ ስም በልባችን ውስጥ ጥንካሬንና ፍርሃትን የሚዘራውን የጠላትን ውሸት ሁሉ እንገስጻለን። የተስፋ መቁረጥን፣ የጭንቀትንና የግራ መጋባትን መንፈስ ሁሉ እናስራለን። አባት ሆይ፣ በሕይወታችን በሁሉም ዘርፍ ላይ ተስፋዎችህን እንናገራለን። ቅዱስ ሆይ፣ አንተ ፈዋሻችን እንደሆንክና በኢየሱስ ቁስል እኛ እንደተፈወስን እናውጃለን። በጤናችን በቤተሰባችንና በዓላማችን ላይ ሕይወትን እንናገራለን። በወደደን በክርስቶስ ከአሸናፊዎች እንደምንበልጥ እናውጃለን። ጌታ ሆይ፣ አንተ ሰጪያችን እንደሆንክና እንደ ባለጠግነትህ መጠን የሚያስፈልገንን ሁሉ በክብር እንደምትሞላብን እናውጃለን። በእውነት ባርከን። በረከቶችህ በሁሉም የሕይወታችን ዘርፍ እንዲትረፈረፉ እንጠይቃለን።
በኢየሱስ ስም ስልጣን በመውጣታችንና በመግባታችን የተባረክን እንደሆንን እናውጃለን። በመንገድህ እንሄድ ዘንድ በጥበብ በኃይልና በማስተዋል ባርከን። ከማንኛውም ሕመም፣ በሽታና የስሜት ቁስል ሁሉ ፈውስን እንለምናለን። ሰላምህ በልባችን ውስጥ ስለሚኖርና ዛሬ የሚገጥመንን ማዕበል ሁሉ ስለሚያረጋጋ እናመሰግናለን። ኃያል አምላክ ሆይ እኛንና የምንወዳቸውን ቤተሰቦቻችንን ሁሉ ከጉዳት እንድትጠብቅ እንለምንሃለን። በፊታችን ከተዘረጋው የክፉ ወጥመድም ሁሉ አድነን። በበረከትህ በጥበቃህና በፈዋሽ እጅህ ሸፍነን። የሰማይ አባት ቅዱስ እግዚአብሔር በዚህ ጸሎት ከተስማሙት ሁሉ ጋር ይህን ጸሎት በፊት ስንጸልይ አሁን ባንተ ፊት ለተከፈቱ ለእያንዳንዱ ልቦች አመሰግንሃለሁ። በመስማማት በአንድ ልብ ሆነን እንጸልያለን። በሕይወታችን በቤተሰባችንና በተስፋችን ላይ ተስፋዎችህን እናውጃለን። ቃልህ የላከውን ሁሉ እንደሚፈጽም በማመን እንታመናለን። በሁሉም የሕይወታችን አቅጣጫ ፈውስን፣ ተሐድሶንና መለኮታዊ ግስጋሴን እንለምንሃለን። አምላክ ሆይ መንፈስ ቅዱስህ በየቀኑ ይምራን፣ ይሙላንና ኃይል ይስጠን። አንተ ስለኛ ስለምትዋጋ በኢየሱስ ስም ድልን እንቀበላለን። ስለሰማህን፣ ስለመለስክልን፣ አሁንም በተስፋዎችህ በብዙ ብርታት ስለምታቆመን እናመሰግንሃለን። መንግስት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ላንተ ብቻ ይሁን። በኢየሱስ ክርስቶስ ድንቅ ስም እንጸልያለን። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። ሌሎች ሐሳብ አስተያየቶችም ካሏችሁ እንዲሁ አካፍሉን። ለብዙ ሰዎች እንድንደርስና ወንጌልን ለማሰራጨት ልትረዱን ትችላላችሁ። ቪዲዮውን ከጓደኞቻችሁ ወይም ከቤተሰቦቻችሁ ጋር በማጋራት እና እናንተም ላይክ የሚለውን ቁልፍ በመጫን ይህን ማድረግ ትችላላችሁ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አይርሱ። ቤተሰባችንንም ይቀላቀሉ። የምታደርጉትን ሁሉንም አይነት ድጋፍ እናደርጋለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። የጸሎት ጥያቄዎቻችሁን በኮሜንት መስጫው ላይ ከማስቀመጥ አትከልከሉ። እንጸልይላችኋለን። እናንተም ይህ አገልግሎት እንዲሰፋና በመላው ዓለም የሚገኙ ሰዎች ጋር እንዲደርስ ጸልዩልን። በእምነትም ከኛ ጋር እንድትቆሙ እናበረታታችኋለን። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።